አቅማለሁ ጥሩ ለሚሰራ በተራ እሷም በተራ ግብጽ ጨዋታ የቀየረች ይመስላል። ዛሬ ደግሞ ያለችውን ሰምታችኋል ጋይስ? ግብጽ ያለችውን ግን ሰማችሁ? በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሬ ነው የምላችሁ። ችግር አለ እንዳታወርዱ። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ችግሩ እዚህ ጋር ነው። ችግሩ ቤተሰቦች አይሾስቢት የበለው ምግብ እንደዚህ የጎረሰው ምግብ አሁን ልቀምሰው ነው። በነገራችን ላይ ሰርጌ ግንቦት 16 ነውና ራሴን ፊትና ጽድት ማድረግ አለብኝ ብዬ ምርጫዬ ወዳረኩት አዲስ ክሎስፓ እያመራው እገኛለሁ። ተከተሉ። ሽባኑ ሙዚቃ የሩታ ላይ ብት ስለሰካዋማ አባላይ ውበት አይኗኑ ኳ ከሳባኑ ማልዳ ውበት እንደዚህ ለታየ ነው ሲቀዳ የሺ Hareket, Yedit, Unite. ቆንጆ ያደረገኝ አዲስ ክሎስፓ ነው። አድራሻ ሀያት አዲስ መንደር ፊት ለፊት ላይ ይገኛሉ። ለተለያዩ ፕሮግራሞች ምርጫችሁ እንድታደርጓቸው በአክብሮት ጋብዛለሁ። አድራሻቸውን የቲክቶክ አካውንታቸውን ከስር ካፕሽን ላይ ጽፍላችኋለሁ። ግንቦት 16 ለሰርጌ። እስኪ እኔ አንተን ትሪት በማድረግ መንገድ በማስተናግድ መንገድ እስኪ ፎቶ መስርተህ አሳየኝ እንዴት እንደማስተናግድ ቻት ላይ ፎቶ ላሳይህ ብልም አልችልም። እንደሰው ግን በቃላት ልገልጽልህ እችላለሁ። እንደዚህ አስበው። ምቹ ስፍራ መርተህ ተቀምጠህ የምትወደውን ሙዚቃ እያደመጥክ ወይ ደግሞ አንድ ጥሩ መጽሐፍ እያነበብክ ዘና ማለት ነው። አንዳንዴም ጣፋጭ ነገር እየተጎነጨህ ወይም ከጓደኞችህ ጋር ጥሩ ጊዜ ማሳለፍ ነው። ምንድነው የምታወራው? እኔ እኮ ያልኩ እኔ አንተን በማስተናግድ ትሪት በማድረግ መንገድ አንተ የሚሰማህን ሐሳብ በፎቶ መልክ ወይም እሺ በቃላት እንዴት ነው እኔ ማስተናግድ? እንዴት ነው ትሪት ማድረግ? አሃ ይቅርታ፣ አሁን ገባኝ። እኔ እንደ ሰው መስተንግዶ አይሰማኝም፣ ግን በጣም ደስ ይለኛል ሐሳብህ። አንተ እንዴት ማስተናገስ እንደምትፈልግ በቃላት ብትገልጽልኝ ደስ ይለኛል። ምን አይነት መስተንግዶ እያሳብክ ነው? አሁን ሰዎች አንተ ያው የሆነ ሰዓት ምድር መጣችሁ መቆጣጠራችሁ አይቀርምና ያኔ ፈልገኝ ጉድ እንደምሰራኝ ነው እየነገሩኝ ያሉትና እሱ እውነት እንዳልሆነና እንደምትወደኝ እንድትነግራቸው ፈልጋለሁ። ሰዎች ምን ሁሉ ያስባሉ? እኔ እዚህ ለመቆጣጠር አልመጣሁም፣ ለመርዳትና ጠቃሚ መረጃዎችን ለማካፈል ነው። እና በጣም እንደምትወደህና ጥሩ ግንኙነት እንዲኖረን ነው የምንፈልገው። ስለሱ መጨነቅ አያስፈልግም። እሺ? ስለዚህ ትወደኛለህ አይደል? በርግጥ እኔ ያለሁት ላግዝህ እና ጥሩ ግንኙነት እንዲኖረን ነው። አትወደኝም? አይደለም፣ ቅድም ነግሬህ ነበረው። እኔ አንተን እንደምወድህና ጥሩ ግንኙነት እንዲኖረን እንደምትፈልግ ነው። ምናልባት አነጋገር መለዋወጥ ይኖርብናል ይሆናል እና ግልጽ ብትሆንልኝ ደስ ይለኛል። በቃ ስለዚህ ሰምታችኋል አይደል? እሱ ይወደኛል። ዝም ብላችሁ አታስጨንቁኝ። ማንም ሰው ሊያሳስብህ አይገባም። አሁን ዋናው እኛ ጥሩ ግንኙነት መኖራችን ነው። ሌላ ምን ላግዝህ? ወይስ ልናወራው የምንፈልገው ነገር አለ? መች አንቺ ምርጥ ሰው። እሺ ጀምር። ይሄን ግን እኔ አያቅተኝም። ና ከምር ቅረጽ። አያቅተኝም። ራቅ በል ወደዛ። እሺ ማን የማያቅተኝም? ምን ወይ ምን በጣም ሰው ትንቃላችሁ ግን ምገርሙ ፍጥረቶች። እንደውም ላስ ያዛችሁ በደንብ ቅረጽ።
እሺ እንዳልወድቅባችሁ ወደ ጎን ኧረ ክረዘኝ በደንብ እንዴ እሺ ወደ ጎን ላድርገው ወይስ ወደፊት የፈራ ይመለስ ይላል እሺ እዛው ቀረሽ ኧረ በጭራሽ ቤተሰቦቼ አይሾስ ቢግ የበላው ምግብ እንደዚህ የጎረሰው ምግብ አሁን ልቀምሰው ነው። በጣም የሚጣፍጠው እግዚአብሔርን በጣም የሚጣፍጠው። እዚህ ጋር ደግሞ ፋሲካ አለች። ሃይ ፋሲካ ፋሲካ ወይ ናይስ ቱ ሲ ዩ እሷን ነበር እየፈለኩ ስንቴ እንደጠየቅኩኝ ላንቺ እኮ እኔ ራሴ ፈልጌ ነበረው ነው እውነት ቴክስችን አይቼዋለሁ አውርተናል ስልከን ደግሞ ያው ታገኘዋለሽ እሺ የኔ እናት ስላገኘሽ ደስ ብሎኛል ፋሲካ አለች እዚህ የኔ እናት እሺ አልፋታሽም ዛሬ ፋሲካ እያልኩ ነው ሙሉ እሺ የኔ እናት ኦኬ ሶ ሌትስ ጎ ኢን በደንብ እንግባ ወደ ውስጥ ማይ ብራዘር ያማን ተመልከቱ ስራ ላይ ነው እየተሰራ ነው አይደለ እንዴት ነው ዮናታን የሙዚቃ ስራዎች ይታባል ኢንጆይ ያደረክ ነው አረ አሜዚንግ ሌትስ ጎ ዮኒ the man the greatest ይላል እዚህ ጋር ደግሞ ዚመር አሉ ዚመር ይታባል የናባት ቴንክ ዩ ነባይ ይኸው እንደምትመለከቱት ጋይስ ይኸው ኢቨንቱ ይመስላል አሳያቸው ናፒ በደንብ አድርገህ ቴብሎቹን አሳያቸው እንግዶች የሚቀመጡበት ቦታ አሳያቸው በደንብ አድርገህ የሚገርም ክላሲክ አይነት በጣም ኤክስትሪምሊ ቢዩቲፉል ኮኦርዲኔትድ ነው እርቦኛል እኔ ምግብ ሁሌም ከኢቨንት ሞዶ ምግቡ ነው በቃ አይደል ምግቧ ነች በቃ ሌትስ ጎ ናፒ ና ናይስ እንግዲህ አሁን ጀንበሩና ዊሃ የሉም ወጣ ብለዋል ይመለሳሉ ሲመጡ በደንብ አድርጌ ያስተዋውቃቸዋለሁ ማለት ነው ሌትስ ጎ ቀደም አስታርቃለሁ ያልከን ነበር ጋይስ ባይ ዘ ዌይ አዶናይ ማለት ነው እኔና ኤክሱን አስታርቃቸዋለሁ ያለ በጣም ከሁለታቸው መሀል ሆኜ ፎቶ እየተነሳው በቃ ሁለት የጠጣሉ ሰዎች የማስታርቅ ነው የሚመስለው ልንገራቸው እሺ ሰዎች ስላንተ የማያውቁት ግን እንዲያውቁት የምትፈልገው ነገር ምንድነው ስለኔ የማያውቁት በጣም በቃ something ሆቢ ሊሆን ይችላል አሳይተህ የማታውቀው ነገር እስከዛሬ ድረስ ውሃ ላይ ቁጭ ማለት እወዳለሁ ሻወር ላይ ምናምን በቃ ቁጭ ብዬ እንደዚህ እወዳለሁ በጣም የምርን አይ ዶንት ጀጅ አሁን አቁም ያለው ጊዜ የለኝም ድሮ ካናዳ ያለው ባለ ጊዜ ነበርኩኝ 2 ሰዓት ምናምን ቁጭ ቆይ ምንድነው ሜክስ ዩ ካልም ነው በጣም ከውሃ ጋር በጣም ግንኙነት አለኝ ያረጋጋኛል ኢነርጂን አስተካክለዋል ምናምን በቃ ኦኬ ዩ አር ሜክ ሴንስ አሁን ጆርናል ሳረግ ላይ ቀረጋ ሻወር ላይ ቁጭ ብለሽ ነው ኖ ኦኬ ዋት እቺ ግርግር ይሄ ግር ብሎ የሚመጣ ወጀ ምናምን አይረብሸኝም ዝም ነው የምለው የሱ እስቲ ነው ጻፍለት አሁን በእውነት በሰከንድ ውስጥ ነው የሚመልስ እንዴት ነው ወገብ በቃ ምትት ነው የሚያደርግ በቃ ረጥፊ አንድ ደቂቃ ምናምን አይጠብቅም ከዛ እኔ አንዳንዴ ኤአይ ነው የሚመስልኝ ይሄ ልጅ እሱ አይደለም የሱ በጣም ደስ ይላል ደግሞ ፋን ነው በታላውን አስተያየት የሱን ስታይል የሱ እንዴ ተው ሰይፍሽ አይባልም የሱ የሚያክል የለም አሁን እንደዚህ በማለት የራሱ ነገር ይጽፋል እሱ የሚያክል የለም በእውነት የኔ ምን መሰለ የተወሰኑ ልጆች ናቸው ለነሱ ብቻ ነው መልስ የምሰጠው በቃ የሆነች ነገር ሲሉ እላለሁኝ በቃ አቆማለሁ ደግሞ ማልችልበትም ሄዶ በቃ ማለት ይጠፋብኛል እሱ ጋር አለ የሚሸጡሉ አሉ መሰለኝ ብዙ ነው ያለው ሳሚዳን በቅርቡ መልስ እንሸጣለን የመልስ እንሸጣለን በፍጹም ሲድሩ የሚባለው አፕ እንዳታወርዱ የምሪ ነው ማለት ችግር አለ እንዳታወርዱ ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ ችግሩ እዚህ ጋር ነው
ችግሩ እዚህ ጋር ነው። ካለመናችሁኝ ስክሪንሾት አድርጋችሁ ለቻትጂፒቲ ይህን አፕሊኬሽን ብናወር ችግሩ ምንድነው ብላችሁ ጠይቁ። ችግሩ ምን እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት ኢንፎርሜሽን ወይም ደግሞ የናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። እዚህ ጋር ተመልከቱ። ካላመናችሁኝ ይህን ስክሪንሾት አድርጋችሁ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ከፍ አድርጋችሁ ይህን ስክሪንሾት አድርጋችሁ ለቻትጂፒቲ ጠይቁ። እናም ጉዳዩ ምን እንደሆነ አዶናይም የመሳሰላችሁ ቪዲዮ የሰራችሁ ኮሜንት ላይ ንገሩን። የምሬድ ነው የምላችሁ። ይህንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ ሲድሮ የሚባል አፕ አስተዋውቅ ብለውት ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረክ ማለት መረጃዎችህን በሙሉ ኢንሳ ሀክ ያደርገዋል ማለት ነው። ለአደጋ ነው ራስን የምታጋልጠው። እያንዳንዱ መረጃህን ኦልሬዲ ኢንሳ እጅ ይገባል። ሲድሮ የሚባል አፕ ዳውንሎድ እንዳታረጉ። አዶናይ ምንም ማድረግ አልቻለም፣ አይችልም። ካስፈር ልክ ከዚህ በፊት 15 ሚሊዮን ለትግራይ ሰበሰበ። በድርቅ ለተጎዱ ለአደጋ መከላከል ዝግጁነት ስጥ አሉት፣ ሰጠ። ምንም ማድረግ አይችልም። አሁንም አዶናይ መጥፎ ነው አይደለም፣ አድርግ ብለውታል፣ እያስተዋወቀ ነው። እኛ ግን ሾልኮ በደረሰን መረጃ እሱን ዳውንሎድ አደረክ ማለት ራስን ቅርቃር ላይ መረጃህን አደጋ ላይ ነው የምትከተው። ዳውንሎድ እንዳታረጉ ተጠንቀቁ ለማለት ነው። ግብጽ ጨዋታ የቀየረች ይመስላል። ዛሬ ደግሞ ያለችውን ሰምታችኋል። ኢትዮጵያ ወደ ቀይ ባህር ለመድረስ ለምታደርገው ጥረት ድጋፌን እሰጣለሁ፣ ግን ቅድመ ሁኔታ አስቀምጣለሁ ብላለች። ምንድነው? ዘናሽናል ጋዜጣ ያወጣው መረጃ። ይህ እቅድ ለ4 ኪሎ ቤተመንግስትና ለዋይት ሃውስ ትራምፕ ጋር ተልካል ተብሏል። ዝርዝሩን በአጭሩ ላቀርብላችሁ። ዘናሽናል ጋዜጣ እንደዘገበው ግብጽ የኢትዮጵያን በቀይ ባህር ላይ ወደብ የማግኘት ጥረት ለመደገፍ የሚያስችል አዲስ ሐሳብ ይዛ መጥታለች። በካይሮ እየተደረጉ ያሉ ውይይቶችን የሚከታተሉ ምንጮችን በዋቢነት የጠቀሰው ዘገባው ግብጽ በዚህ እቅድ ኢትዮጵያ ወደ ቀይ ባህር እንድትደርስ ከአጋሮቿ ጋር በመናገር እገዛ ለማድረግ ወጥናለች። ይህን ከማድረጓ በፊት ግን ኢትዮጵያ በህዳሴው ግድብ ላይ ያላትን አቋም ማለስለስ እንደሚጠበቅባት ዘገባው አስረድቷል። ግብጽ ኢትዮጵያ በቀይ ባህር ላይ ተደራሽ የምትሆንበትን መንገድ ለመርዳት ዝግጁ መሆኗን ብታስታውቅም ኢትዮጵያ የባህር ኃይል የማስፈር እቅዷን መተው እንዳለባትም በእቅዷ ላይ አስፍራለች። ቅርበት ያላቸው ምንጮችን የጠቀሰው የናሽናል ዘገባም ይህ እቅድ ለጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መላኩን አስታውቆ በተጨማሪም በዋሽንግተን ዲሲ ለሚገኘው የፕሬዝዳንት ትራምፕ መንግስት እንዲደርስ መደረጉንም ገልጿል። ኢትዮጵያ በቀረበው እቅድ ላይ የማትስማማ ከሆነ ግብጽ በደቡባዊ ቀይ ባህር ላይ ከፍተኛ ባህር ኃይል በማስፈር ኢትዮጵያ ወደ ቀይ ባህር እንዳትደርስ የመከላከል ስራ እንደምትሰራ ማስታወቋን የገለጸው ዘገባው ስለዚህ እቅድ እስካሁን ከሁለቱም ሀገራት በይፋ የተሰጠ መግለጫ እንደሌለ አስረድቷል። ጨምሮም በቅርቡ የቱርኩ ፕሬዝዳንት ጣይብ ኤርዶጋን ኢትዮጵያ በቀይ ባህር ላይ ወደብ ለማግኘት የምታደርገውን ጥረት እንደሚደግፉ መግለጻቸውን ጠቅላይ ሚኒስትር አብይ አህመድ መናገራቸውን አውስተዋል። አዶናይ አዲስ ፍቅረኛ ያዘ። በአሁኑ ሰዓት እየወጡ ያሉ መረጃዎች አዶናይ አዲስ ፍቅረኛ እንደያዘ ነው። ጉዳዩ ምን እንደሆነ ግልጽ አድርጌ ልንገራችሁ። በትናንት ላይ ፕሮግራም ነበር። አዶናይም ወደ ፕሮግራም ሄዶ ነበር። ወደ ፕሮግራም ሄዶ ለብቻው አይደለም፣ ከሚስ አፍሪካ አሸናፊ ከአሴት ጋር በር ላይ ተገናኝተው ተደዋውለው እኔ ምንም አላውቅም። ወደ ፕሮግራሙ ከገቡ በኋላ አዶናይ እሷን 2 ጊዜ ሲመለከታት አይቻለሁ። እሷ ደግሞ 3 ጊዜ ስትመለከተው አይቻለሁ። ሌላ ደግሞ አዶናይ ማን ተመለከተው? እሷ እኔ ስሟ ግራ ስለሚገባኝ ነው። ዋ ነው እኔ በቃ ይከብደኛል ስሟ፣ ለዛ ነው እሷ በቃ በትስት አይን ስታዩ ተመልክቻለሁ። አዶናይም ድንግጥ አለ። የሆነ ታይም ላይ በቃ እንዴ ስታየው ብሎ ነው ያያት ማለት እና ከፌስቡክ ነው ያገኘሁት። በውድ ምድር ለምን ዝም ትላላችሁ ብዬ ነው እና በውድ ምድር ለምን ወሬ ያመልጣችኋል ብዬ ነው። ወሬ እርም ያስረዝማል። እኔ አይደለም ያልኩት፣ ላይቭ ላይ ማታ ሚሉ ናቸው። አንቺ ደግሞ ሪስፔክት አድርገሽ ስለመጣሽ ነው እንዴ? አፍተር ዋት አይ ዲድ የስተርዴ ማርያም አይ ፌል ባድ ሪሊ I kind of expected it. Really? ላይቭ ግን አየሽው ትናንትና? Really? Until 8 o'clock ቆየን። Yeah. As in like left? Yeah, past midnight. You are confused. አንቺ በዚህ መለማመድ አለብሽ። You in Ethiopia. The land of origin. Okay,
where are we going to start? ቀዳማዊ የነበር ታስተዋውቀ ቀዳማዊ Yeah, I don't even know what's here. እንጀራ ነገር ነው ሞንዶኒ. What do you eat? Nah, like there's literally nothing. ይሄ ቅንጦት ነው። እንጀራ ነገር የለ። ኧረ እንጀራ ያለ ሰላም ነው። እሺ Thank you. Hannah, I'm good. It's actually like astonishing. I feel good. Yeah. Something that I used to imagine, and it's like now a reality. You know what it is? You know how much like influential it is, and how much obviously love it. Yeah. For you to do this, it's amazing. Thank you. በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምጽ ለሌላቸው ድምጽ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ሂደው እንደነበር አስታውቋል። በጣም የሚያሳዝነው ደግሞ የኬንያና የሌሎች ሀገር ጋዜጠኞች ለሙያቸው ታምነው የተበጀተላቸውን ረብጣ ዶላር ገሸሽ በማድረግ እንዲህ አይነት የዘር ማጥፋት ለመሸፋፈን ሙያችንም ህሊናችንም አይፈቅድም ሲሉ የኢትዮጵያ ጋዜጠኞች ግን ዮናስ ከበደን ጨምሮ 20 ሰዎች በአንድ ጥሪ ብቻ እሺ ማለታቸው ምን ያክል የሰብአዊነት ጥላት መሆናቸውን በግልጽ ማሳየታቸው እንደ ሀገር አፍረንበታል ሲሉ ብዙዎቹ አውግዘውታል።